መንፈስ ቅዱስ ይኸውልህ እነዚህ መዘዘኞች ጦሰኞች ይኸውልህ ይታያል የሞተ እባብ ስለዚህ ቀለበቱ አብሮ ይጠፋል ይህ ቀለበት ካልጠፋ ወይም ደግሞ ይህ ቀለበት ካለ እስክንድር ወይኔ መሞት አለብኝ ወይ ቀለበቱ መገኘት አለበት ጥቅሙ ላይ ያለውበትም ችግሩ ላይ ግን ያለውበት እናንተ ስትጠቀሙ እናንተ ስትበሉ ያለውበት እዚህ ቤተሰብ ውስጥ እኮ አትፍቀውም ግዴታ ነው አለ ታዲያ አላስታውስኝ ምንድነው እኛ ካንተ የተለየ ነገር በልተናል አላስታውሽኝ በቃ ቤተሰብ ተረጋጊ እንደዚህ አይደለም ቀለበቱ የግድ እኛ ዛሬ መጣ ነው ቀለበቱን ይዘን ለመሄድ ነው መንፈሱን ነው የተጸዳዳባት ያ አምልኮን የሱን ነገር ነው እሷ ላይ ያሳረፈባት ያለው ትመጣለች ጤነኛ ትሆነ ጸበል ይዞራሉ ሐኪም ቤት ለሐኪም ቤት በየእምነቱ ይዞራሉ ለውጥ የለውም እኔ ይሻለውም ቢታመም ግዴታ ማየት አለብኝ እኔ እናንተ የምትመጡበትን ምክንያት በደንብ ጠንቅቄ ነው ማረግ እሺ በደንብ እያንዳንድሽን ጠንቅቄ እያወቅኩሽ ነው እኔ ማን እንደሆንኩ ሌላ ጊዜ በደንብ ይገባሻል ታውቂዋለሽ ኖ አይሆንም ይቀር እሱ ላይ ሴቷ ትጸዳዳበታለች ትሸናበታለች ካካትልበታለች ደስ ይላቸዋል በቃ ወንዱ በተመሳሳይ ሴቷን አብሽን ክፈሽ ትባላለች ዛው ስላለ ነው ይሆናል ግን ሊሆን ይችላል ግን በዛ ውስጥ ስንት ነገር አልፈህ እንደመጣ እንግዲህ አንተ ታውቀዋለህ ደግሞ ቀለበቱን ይታርገው ነው ያ ቀለበት ስለ ቀለበቱ አንቺ ምን ታውቂያለሽ እንዴት አላውቅም ያ ቀለበት ምን ያህል አስፈላጊ እንደሆነ ታውቃለህ አይደል ቆይ ሰንዱን ልጠይቀኝ ነው የመጣሽው አይ እኔ ልጠይቅ ነው የመጣሁት ግን በዛውም ልጠይቅ ነው ለምን ስለ ቀለበቱ ጠየቅሽ ታዲያ ይኸውልህማ ሰማኝማ ዝም ብለህ ያ ቀለበት ወሳኝ ነው ለኛ አቤል ልክ ነበር ማለት ነው አንቺ ልጠይቀኝ አይደለም እኔ ልጠይቅም ነው የመጣሁት አንደኛ ደግሞ ያ ቀለበት ለሁላችንም አስፈላጊ ነው አንተ ከዚህ በኋላ ህይወት መቀጠል ትፈልጋለህ አይደል ግን ያ ቀለበት ካንተ እጅ ውስጥ ሲወጣ ነው መኖር አትፈልግም አንተ ያን ቀለበት እንዴት እንዳመጣሁት እኔ ነኝ የማውቀው አውቃለሁ እንዴት እንደምታመጣው ግን መመለስ አለበት ለማን ነው መልሰው ለቃል ካመጣው ሰው አረ አዎ ግድ ነው ህይወት እንዲቀጥል ከፈለክ አንተ መውለድ ማግባት ኑሮ መኖር አትፈልግም እልሽ በቀለበት እኮ ነው ሁሉ ነገር የሚሆነው ይቅርብኝ አይደለም ይኸውልህ እኔ ላስረዳህ ለቀጣይ ህይወት ግን ያ ቀለበት ካንተ መውጣት አለበት ለኛም ስትል ዘር ማንዘራችን ነው እንዳለ የሚያልቀው ለኛም ስትል ያለው ነገር እንግዲህ ይሄ ነው ብያል ነገርም አንተ እኮ በአካል አይተኸዋል ያለው ነገር እንዴት አይነት እንደሆነ አይተኸዋል ስለዚህ አሁን ስንዱ የመጣችው ቀለበቱ የት እንዳለ ነው አይደለም ስንዱ ይኸውልሽ እኔ አንቺን በጣም የማከብርሽ በጣም የምወድሽ ሴት ነሽ እኔም የምወድ ወንድሜ ነህ ግን ምንም አማራጭ ስለሌለኝ ነው እስክንድር ያ ቀለበት አንተ እጅ ላይ ካለ ማንንም ሰው በህይወት የሚኖር የለም የስቃይ ኖሮ ነው የምንኖረው ስለዚህ ያንን ቀለበት ከእጅ ማውጣት አለብህ ምንም አይጠቅምህም ጥቅሙሽ ምንድነው የሚጠቅምህ ምንም አያደርግልህም በዚህ ቀለበት ከዚህ በኋላ የተስተካከለ ኑሮ ትኖራለህ ቀለበቱ ከእጅ ከወጣ የተስተካከለ ህይወት ነው የምትኖረው ይኸውልሽ በዚህ ቀለበት እኮ እናንተ እንዴ ስንት ነገር ነው የተሰራው ስንት ነገር ነው የሆነው ያም ስላለበት ነው ከእጅ አውጣምልህ ያም ስላለበት ነው አንተ አውጥተህ ጣልምልህ አይጠቅምህም ይኸውልሽ የት እንዳለም አልነግርሽም ማን ጋር እንዳለም አልነግርሽም ያ ቀለበት አንተ ጋር የለም ቢኖር ምን ልታረግ ልገኝ እኔ አልገልህም እና ታዲያ ግን ያንን ነገር ብትሰጠኝ ለሁላችንም ጥቅም ነው ጭራሽ ላንቺ ነው የምሰጥሽ ላንተም ሆነ ለቤተሰቦቻችን ስንት ቤተሰብ እንዳላታቀም ያ ሁሉ ቤተሰብ ይለቅ በዚህ ምክንያት በኋላ ግን አይጸጽትህ መቼም ነው የማይጸጽት ይጸጽታል ለምን እንደሚጸጽት ለዚህ ብዬ ምን ቤተሰቦችን አጣው አትልም ትላለህ እናንተ አሁን ይኸውልሽ እኔ እኮ እዚህ ውስጥ ሁሉ እንዳትገባ እኮ ተነጋግረናል ብዙ ነገር እኮ ብያለሁ አትግባ እዚህ ውስጥ ይቅርብ ብያለሁ አንተ አሳጎርጓሪ እንትን ያወጣል እንደሚባለው ማትሄድበት ቦታ የለም እኔ ከብዙ ነገር እንድትቆጠብ ነግሬ ነበር ግን አልኩ ያልክ ደግሞ እንግዲህ ተርፈሃል አሁን አንቺ ያልሽ ተርፈ ደግሞ ለመኖር ያንን ቀለበት ከእጅ ነው ማስወጣት ያለበት በቃ ካንተ ላይ መራቅ አለበት ያ ቀለበት
ከዛ እናንተ እንደፈለጋችሁ ማንንም መጫወቻ ልታረጉ ማለት ነው አይደል? እንደዚህ ነው መጫወቻ አይደል? ይሄ ይኸውልሽ የአምልኮ ስርዓት ነው። እናንተ የአምልኮት ስርዓታችሁን ደግሞ በእኔ አማካኝነት ልታረጉ አትችሉም። እኔ ከህዝብ ጎን ነው እንጂ የቆምኩት ከእናንተ። እኔ አሁን አንቺ ይኸውልሽ አንቺ ይሄንን ቪዲዮ ከሚያይ አንድ ኢትዮጵያዊ የተለየሽ አይደለሽም እዚህ ስታይ። እሱም አንቺም ለኔ እኩል ናችሁ። እስካሁን የነበረ ነገር ለምን እንደዚህ ብለህ ታርቀኛ? እኔ ላንተ ብዬ ነው ለሁላችንም ሲባል ነው። ለምን ነው እንደዚህ የምትለው? ለምን መጥፎ ንግግር ትናገራለህ? መጥፎ ንግግር እኔ እንደዚህ በመሆኑ በጣም አዝኛለሁ። እውነቴን ነው የምልህ። እንደዚህ ሆነ ሲባል በጣም ነው ያዘንኩት፣ ግን ምንም ማድረግ ስለማልችል ነው። ምንም ማድረግ ስለማልችል ነው። መጣምጣም ስላልፈለኩ እንጂ ስልክ እንደሌለኝ እንኳን ያወቅሽው ገና ድሮ የዛኔ መተሽ እንኳን እናቤልን እንዴት ሆነ ምን ሆነ ማለት ትችይ ነበር። አልችልም። የትም ቦታ እንዳልሄድ ታግጃለሁኝ። የትም ቦታ እንዳትሄጂ ተብያለሁ። የትም ቦታ በሱ ምክንያት የትም ቦታ ሄደሽ እንትን መረጃ እንዳትሰጪ። ስለዚህ አሁን ደግሞ ሂጂና መረጃ ይዘሽ ነው ተብለሽ ታላቅ። ምን መረጃ አለኝ? ቀለበቱ ያ አካል የከለከለሽ አካል ነው አመልሰላ። እኔ ቀለበቱ ይኸውልህ እንዳትጩ እንግባባ አንተና እኔ ቀለበቱ አንተ ጋር እንዳይኖር አንተ በሰላም እንድትኖር ስለፈለኩኝ ነው ስለ ቀለበቱም የመጣሁት። እኔ ደግሞ ቀለበቱን ቤተክርስቲያን ወስጄ እዛም አይጠቅምም መረተው እዛም አይጠቅምም። እዛው ውስጥ የታሰረው ጋኔል እዛው ውስጥ ያለው መንፈስ እንዲወጣ አድርጊ። ለምን እንደዛ አደረክ? ለምን እንደዛ አደረክ? እንደዛ እኮ አይደረግም። ኧረ እስክንድር ተሳስተሃል። ለምን ዘማለ? አይደረግም እንደዛ። አንቺ በሰላም እንድትኖሪ ሲባል ሁላችንም ነው። እኔ ብቻ አይደለም። ዘር ማንዞር በሰላም ይኖራል እንዴ? እኔ ብቻ ነኝ እንዴ ያለሁት? ስንት ህዝብ አለ፣ ስንት ቤተሰብ አለ። ዘር ኮን ይጥፋ። የሰይጣን የመንፈስ ዘር ማንዘር ኮን ይጥፋ። እስክንድር እኮ ከላይ የመጣ እኮ ነው። ካንተ ከኔ ወይም ከሌላው የመጣ አይደለም። ይሄ የተወራረሰ ነው። ምንም አማራጭ የለም። እሱ ቀለበቱ ደግሞ ግዴታ መኖር አለበት። ከላይ ያለው እግዚአብሔር ነው። መንፈስ አምልኮ አይደለም። ይኸውልሽ መቼም የማላደርገውን ነገር ነው የጠየቅሽኛለሽ። ቀለበቱን ነው የምፈልገው። እባክህ ቀለበቱን ነው ልለምንህ። የለም ተስፋሽ እኮ ልለምንህ። ተው መቼም ብትለምኝ እስክንድር ልለምንህ ስጠኝ። አንቺ ስጠኝና በሰላም ኑር። አሁን እግዚአብሔር ይመስገን ተሽሎሃል፣ እየተሻለህ ነው እና ከዚህ በኋላ ያለው ህይወት ይቀጥላል። ከዚህ በኋላ ቀጣውን ኑሮን ብትኖር ይሻላል። ገና እየተከተልኩ አጠፋቸዋለሁ። አይ የማትወጣውን ነገር አትሞክር። የማትወጣውን ነገር አትሞክር። እግዚአብሔር አወጣኝ። እኮ አውጥቷል፣ ወጥተሃል። ግን ድጋሚ ደግሞ መፈታተን ነው። አትፈታተን። ይሄ ለምክንያት ይሆናል። የወጣኸው ለምክንያት ይሆናል። ስለዚህ ደግሞ ከዚህ በኋላ አቁመህ የራስን ኑሮ መኖር እንጂ እንደገና እፋለማለሁ ማለት ጭራሽ ህይወትን ታጣለህ። ኦልሬዲ እኮ አጥቼ ነበር። ከዚህ በኋላ የሚያጓጓ ግን ተርፈሃል። የተረፍከው ደግሞ ለምክንያት ነው። ከዚህ በኋላ የሚያጓጓ ነገር ያለ ይመስልሻል? የተረፍከው ለምክንያት ነው። ስለዚህ አሁን ደግሞ መቆም አለብህ። ማቆም እኔ ግን ቆይ አላቃችሁም ነበር ማለት ነው። እኔ ላንተ ብዬ የት ነው የተሰበሰባችሁት? ከየት ነው የመጣችሁት? እንደሱ አትበል። እንደዚህ ነበር የኛ ቤተሰብ ማለት ነው። እንደሱ አትበል። አንተ ማታውቀው ብዙ ነገር አለ። አንተ ማታውቀው ነገር ገብቶሃል አይደል? ስለዚህ አንተ ደግሞ ከእንደዚህ አይነት እንትን ውስጥ መውጣት አለብህ። የራስን ኑሮ ኑር። ከዚህ በኋላ መከታተሉንም አቁም። ማንም ሰው የራሱን ኑሮ ነው የሚኖረው። ምን አገባህ? የሰውን እንትን እላለሁ እያልክ በራስ ላይ ለምንድን ነው እንትን የምትለው? በራስ ላይ ችግር የምትፈጥረው ለምንድን ነው እንዴ? ማንም ሰው የራሱን ህይወት ነው የሚኖረው። ሁሉም ሰው አምኖበት ነው አይደል የሚኖረው? እዚያ ጋር ተመችቶት ነው የሚኖረው። ለምንድን ነው አንተ እየሄድክ በራስ ላይ ሌላ ነገር የምትፈጥረው? እሺ ብትሞት እኮ ቀረ ማለት ነው። እኔ እኮ እናንተን እኮ የምከላከላችሁ እኮ ሌላ ሰው ስለምትጎዱ ነው እንጂ አይደል? ፈልገው ነው የሚመጡት። ፈልገው ነው የሚመጡት። ከፈለጉ አንተ ምን አገባህ? አሁን እንግባባ። በእህትነት ቀለበቱን ስጠኝ። ሁላችንም በሰላም እንኖር። ከዚህ በኋላ አንተ ምንም የሚደርስብህ ነገር የለም። በቃ ህይወትን ኑር። አንተ መውለድ አትፈልግም? ማግባት አትፈልግም? የምትወልዳቸው ልጆች ከዚህ በኋላ ያለውን ነገር እስኪ አስቡ። የሰይጣን ጭፍራ እንዲሆኑ ነው የምወልዳቸው። አትዳፈር፣ እንደዚህ አትበል። ምክንያቱም አንቺ ሰይጣን ነው እያመለክሻለሽ። እያመለክኩ አይደለም። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3,200,000 ብር ጠቅላላ ክፍያ እንዲሁም
በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። እባክሽ ስንዱ በቃ አሁን እዚህ በላይ እኔና አንቺ መጨቃጨቁ መከራከሩ ማያወጣን የቀለበቱን ነገር እርሽ እኔ ልጨቃጨቅህም ልከራከርም አይደለም፣ ግን ሁሉም ሰው በአግባቡ መኖር አለበት። ያ ቀለበት ሲገኝ እባክህን ልለምንህ፣ እባክህ እስክንድር በራስ ላይ እንትን አትፍጠር እባክህ። ጨርሰናል። ከእሷ ጋር ልታወራ ምንድነው የምትለምነው? እባክህ እሱን ከዚህ በኋላ አንተ ምን ነው ይኸውልሽ ስንዱ አሁን ከማን የሆነ ጦስ ይዘሽ ነው የመጣሽው መቼም። እኔ እኮ ምን እንደሆነ አልሰማሁም እንጂ ስትጨቃጨቁ እንትን ይለኛል። ምንድነው ልመናው እንደዚህ ሆኖ እያየሽው በዚህ ሰዓት? አንተ የምታውቀው ነገር የለም። እሱ የቤተሰብ ወሬ ነው የምናወራው፣ የቤተሰብ ወሬ ነው የምናወራው። እስኪ ዝም በል። ገንዘብ ነው የምትፈልጊው? አልፈልግም እኔ ገንዘብ። ወስደውበታል እንዳለ የነበረውን ገንዘብ ወስደውበታል። የለውም በቃ በዚህ ሰዓት ከገንዘቡ አንተ ገንዘብ ላይ ነህ እንዴ? እኛ ገንዘብ አልፈልግም። ታዲያ ይሄን ነገር ስትፈልጉ ነው የምትመጡት እናንተ ወይ የሆነ ጦስ ይዛችሁ ነው የምትመጡት? ስንዱ ጨርሰናል። ደውይልኝ። ለማንኛውም እሺ አስብና ንገረኝ። በቃ እዚህ በላይ እኔ የማወራውም የማስበውም ነገር የለም። በሰላም ወደ ሀገርሽ ግቢ። መጥቶ ይጠይቃችኋል እንግዲህ ሲሻለው። እሺ ከእኔ ነገር መስሎኝ ሸኝ አስወጣት። ጦስ ነው ይዘው የሚመጡት እነዚህ። ምንድን ነው የምትለው? እስኪ የቀለበቱን ጉዳይ ነው ያነሳችው። ታውቃለች ስለሱ? እንዴት አታውቅም? ጉዳዮች እኮ ናቸው። እኔ እኮ ባላቃቸው ነበር የሚሻለኝ። የሚገርም እኔ ያችኛዋንም እችኛዋንም ሲጀመር አንስታቸውም አታውቅም። ሁለቱን እኮ እንዳልኩ ነው። እኔ አሁን ትቻቸዋለሁ። የተውኳቸውም ለምንድን ነው? እኔ በእንደዚህ አይነት ነገር ውስጥ መሳተፍ አልፈልግም። እንደዚህ አይነት ነገር ውስጥ የለሁበት። እኔ አንድ እግዚአብሔርን ነው ማውቀው ማመልከው፣ አለቀ። ከዛ የዘለለ አሰስገሰስ ውስጥ የለሁበት። እነዚህ ደግሞ በምናምኑ የተከበቡ በቃ ምን ሀሳባቸው ሁሉ የተዛባ ሰዎች ናቸው። እና ከነሱ ነው ርቅ ያለው። አሁን የራሴን ህይወት እየኖርኩ ነው። ከነሱ ጋር የሚያገናኘኝ ነገር የለም። አሁን ዞራ ጠምጠማ ምንድነው የምትለኝ? ይሄ ቀለበት ካንተ እጅ ካልወጣና ለዛ ሰው ካልሰጣኸው በስተቀር ቤተሰባችን ያልቃል። አንተም ህይወት ሊኖርህ አይችልም። መውለድ ማግባት ምናምን የሚባለውን ህይወት እንዳታስበው። በቃ ማስፈራሪያ አሁን የተናገረችው ለየትኛው ሰው ነው? እዛ የመጣችበት በቃ ቶቶ ጭንቀት ነው የሚለቁብህ። ብቻ አንተ ግን ራስን ማስታመም ነው። ሂድ እስኪ ያመጣችው ነገር በደንብ ይኸው። እንደዚህ ሰዎች ልክ አይደሉም። ይኸው እሺ ከፋፍተህ ያው ሁሉ እሺ ደግሞ ማተ ኧረ ግድ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ዳቦን ገዝታ ነው የመጣችው። ደፍታ እንኳን አልመጣችም። ከዚሁ ነው ክስታ የመጣችው ከክፍለ ሀገር ብላ። ግን ክፍለ ሀገር ነው ያለችው። ወይኔ እስኪ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ይኸውልህ እነዚህ መዘዘኞች ጦሰኞች፣ ይኸውልህ ይታያል የሞተ እባብ። ይኸውልህ እንደተጠቀለለ ነው። ይኸውልህ ምናምን እንኳን ይዛ ነው የመጣችው። እንግዲህ እስኪ ያው ከትላንት በኋላ እንዴት ነግ ነው? ትንሽ ለውጥ አለው አይደለ? ትላንትና ማታም ሄደን ነበረ። ቪዲዮ ተደርገ ነበር የመጣኸው። ለውጥ አለው። ትንሽ የመንቀሳቀስ ነገር አለው። ተመስገን። ምግብ ላይ ነው ትንሽ እያስቸገርክ ያለው። አይ ደህና ነኝ። አሁን እንኳን ተመስገን ነው። ስንት ነገር ያለፍንበት ነውና እንዴት አደረክ? የሄድኩበት ነገር ነበረ ምናምን ብለህ ነበርና
ያለውን ነገር ለተመልካቾቼም ግልጽ ለማድረግ እንግዲህ ቤተሰቦቼ እንዴት አላችሁ? ያው ተመልሼ መጥቻለሁ። ብዙ ነገሮችን አሳልፈን ዛሬ እዚህ ተገኝተናል። ለሁሉም ነገር እግዚአብሔር ስሙ ይክበር ይመስገን። ለደገፋችሁን፣ ከጎናችሁ ናችሁ፣ አይዟችሁ አለን ከጎናችሁ ላላችሁን፣ ለምታበረታቱን ሰዎች፣ ድርጅቶች፣ ዊልቸሩን ለሰጠን ድርጅት ሜሪት ፕሮፐርቲስ ሱቅ እየገዛችሁ በዚሁ አጋጣሚ ከ3.6 ሚሊዮን ጀምሮ መርካቶ ላይ ተክለ ሃይማኖት አካባቢ ግዙ፣ ቤት ሱቅ ግዙ። ጥሩ አማራጭ ነው። በዚህ ሰዓት የሆነ ነገር ገዝተህ አከራይተህ የምታተርፍበት ቤት ማግኘት ያውም ደግሞ መርካቶ ላይ በጣም ጥሩ ነገር ነውና ቤተሰቦቼ ግዙ። በእኛ በኩል ስትገዙ ደግሞ ለኛም የተለያዩ ድጋፎች ይደረግልናልና መግዛት አቅም ያላችሁ ሰዎች፣ የመግዛት እቅድ ያላችሁ ሰዎች፣ ቤትም ሱቅም ምንም መግዛት የምትፈልጉ ሰዎች ይሄንን ነገር ኮንሲደር አድርጉት። በእኛ በኩል ሄዳችሁ ስትገዙ እኛ የሚጠቅሙበት ነገር ስላለ እሱን አድርጉልን ለማለት እንወዳለን። እንግዲህ ባለፈው እንዳያችሁት አክስቴ እንኳን አይደለችም፣ ግን ያው ዘመድ ናት። ስንዱ የምትባለው ሴት መታ የተፈጠረውን ነገር አይታችሁታል። ስጠይቅ የነበረውም ያው ቀለበት ነው። አንተም ቪዲዮን አይተዋል። እዛ በኋላ የቀለበቱ ጉዳይ ነው። ቤተሰቦቼ የቀለበቱ ጉዳይ ትንሽ ወጣ ያለ ነገር አለው፣ ግራ የሚያጋባ ነገር አለው። የዛኔ እኔ መስዋዕት ልደረግ ወይም ደግሞ ወንዝ ላይ ስጣል አብሮኝ የተጣለ ቀለበት አለ። ይህ ቀለበት እንደተነገረኝ ከሆነ የዛን እኔ ሞቼ ቢሆን ኖሮ ቀለበቱ ይጠፋል። ስለዚህ እነሱ ግብራቸውን ገብረዋል ነው። ይህ ቀለበት አለ ማለት ግን እስክንድር በህይወት አለ፣ ግብሩም አልተገበረም ነው። ስለዚህ መሆን ያለበት ነገር ምንድነው? ቀለበቱን መልሼ የሰጣቸውና ሌላ ሰው ገብረው ቀለበቱ እንዲጠፋ ይደረጋል። ይህ ቀለበት እስካልጠፋ ድረስ ሰላም አንሆንም ነው። የሰይጣኑ ሰራዊት ሰላም አይሆንም። የአምልኮ ነገር ውስጥ ያሉት ሰዎች ሰላም አይሆኑም፣ ሰላማቸውን ያጣሉ። እኔ ደግሞ ለነሱ ሰላም መስጠት አልፈልግም። ስለዚህ ይህን ቀለበት አላገኘሁትም፣ የለም እኔ ጋርም አይደለም። ኖርማሊ አቤል እንግዲህ አዲስ ነገር አለ ብሎኛል፣ እሱም ጋር እናወራለን። ነገር ግን ቀለበቱ ላይ ያለው ኃይል ይሄ ነው። ቀለበቱ የመስዋዕትነት ነው። ቀለበቱ ተደርጎልኝ እኔ መስዋዕት ሆናለሁ፣ ቀለበቱም እኔም እንጠፋለን። ስለዚህ ትክክለኛው ግብር፣ ትክክለኛው አምልኮ ተከናወነ ማለት ነው። ስለዚህ አሁን አልተከናወነ። እነዚህ ሰዎች እኔም አልሞትኩም። ቀለበቱ እንግዲህ አሁን ትናንት መታ የነበረችው ስንዱ ምንድነው ያለችኝ? ቀለበቱን ከመለስክልኝ ከሰጠኸኝ ያ ቀለበት ይወሰድና ሌላ ሰው እጅ ላይ ይደረጋል። እዛ ሰው እጅ ላይ ይደረግና ያ ሰው መስዋዕት ይደረጋል። ስለዚህ ቀለበቱ አብሮ ይጠፋል። ይህ ቀለበት ካልጠፋ ወይም ደግሞ ይህ ቀለበት ካለ እስክንድር ወይ እኔ መሞት አለብኝ ወይ ቀለበቱ መገኘት አለበት። እኔ በህይወት እንድቆይ ከተፈለገ ቀለበቱ ከየትም ተብሎ ተፈልጎ ለነዚህ ሰዎች ተሰጥቷቸው ለሌላ ሰው ይህን ቀለበት አስደረገው መስዋዕት ያደርጉታል ወይም ደግሞ ለእባቡ ይሰጡታል። አይ እንደዛ መሆን አይችልም፣ ቀለበቱ ኦልሬዲ ጠፍቷል ተብሎ እርግጠኛ ከተሆነ ደግሞ እንዳየኸው በእባብም በምንም መልኩ መተው እኔን ማጥፋት ነው የሚፈልጉ። እንግዲህ ቤተሰቦቼ ይዛው የመጣችው ምሳቃ እባብ ሆኖ እኛን አስደንግጦ ነው የተፈጠረው ነገር ያሰጫል። እናንተ ባትኖሩ ብቻዬን ብሆን ኖሮ ምንድነው የሚፈጠረው? ተነስቶስ ቢሆን እባቡ አንድ ነገር አድርጎኝስ ቢሆን የሚለው ነገር ያሳስባልና እንግዲህ ያለው ነገር ይሄ ነው። አቤሉ በጣም ከስሩድ ጋር ያወራ ነው ስንጨቃጨቅ የደረስከበት ወይም ደግሞ ያጨቃጨቀን ጉዳይ ይሄ ነው። በዚህ ጉዳይ ነው እንግዲህ እሷም እኔን ለመናገር መታ የነበረው። ያው እንዳሰበችው አልሆነላትም። እኔ ከሰይጣን ከአምልኮ
ከመጥፎ አማልክት ጎን አይደለሁም፣ አልቆምም። ከነሱ ጋር የምተባበርበት እነሱ ጋር ህብረት የምፈጥርበት ምንም ምክንያት የለም። አይኖርምም፣ ወደፊትም አይኖርም። ፈጣሪ ከኛ ጋር ነው፣ አምላክ ከኛ ጋር ነው። ለዛም ነው በየጊዜው በየዕለቱ የሚያጋጥሙን የተለያዩ ችግሮች እያለፍንበት ያለው ዋነኛው ነገር ፈጣሪ ከኛ ጋር ነው። አምላክ ሁሌም እንደምንለው ጸሎት አድርገን ነው ስራችንን የምንጀምረው። ፈጣሪ ሁሌም ከኛ ጋር ነው። ምንም የሚደርስብን ነገር በፈጣሪ ጋር ተማምነን አይኖርም ወደፊት። ብቻ ግን ያው እንዳሁኑ አይነት ነገር ከእስኬ ጋር ተያይዞ እንደነበረው እንዳይከሰት በተለይ ልዩ ጥንቃቄ ነው የምናደርገው ካሁንም በኋላ ማለት ነው። በተለያዩ ስራዎች በምንሰራቸው ውጭ ሰው መጥቶ ነው መጥቶ ነው መሰለኝ። እሺ አናግራቸው በዛ። እሺ እኔ እጠብቃቸዋለሁ። እስኪ ሊጠይቁ የመጡ ሰዎች ነበሩ። ትንሽ ቆይታችሁ ነው ብያችኋለሁ። ወይ ወደ ኋላ ላይ ያው ሰምተው ነው እንደዚህ ቁጭ እንዳልክ ምናምን ያውቀዋል መሰለኝ። አዎ አይ አሁን ያለሁበት ቦታ እንዳልነው የነሱ ቤተሰብ የነሱ ቤተሰብ ነገር ናቸው። አይቻቸዋለሁ በተደጋጋሚ ታውቃቸዋለህ። እዚህ በመጣንበት ሰዓት በገባንበት ሰዓት ምናምን አይቻቸዋለሁ። እና እንግዲህ የተፈጠረው ነገር ይሄ ነው። የቀለበቱም ነገር የቀለበቱም ታሪክ ይሄ ነው። ከቀለበቱ ጋር ተያይዞ ማለት ነው። ትላንትና ከነገርከኝ በኋላ ከስንዱ ጋር የነበራችሁን አንዳንድ ነገሮች ቪዲዮንም እያየሁት ነበረ። ከዛ ቀጥታ የሄድኩት ጫካ ነው ከነ ወንዴ ጋር ሆኜ ዴቪም ነበረ። ሶስታችን ያው ካሜራ ግን አልያዝንም፣ ብንይዝ ይሻል ነበረ። ዞሮ ለማሳየት ካሜራ አልያዝንም፣ ዝም ብለን ሄድን ጫካ ከሄድን በኋላ አንተ ተጥለ የነበረበት ቦታ ያው ያንን ቦታ በተደጋጋሚ ለምን እንደሚመርጡት እንግዲህ ወደፊት ነው ልናይ የምንችለው። የተለያዩ ሰዎች የሚገርምህ ነገር ከዛ በፊትም አንዲት ጠንቋይ ልጅ የሆነች ሊያው ከቤተሰቧ ውርስ የወረሰች እንደዚህ በጥንቁልና ምናምን አይነት ነገር እዛ ቦታ ላይ ይዣለሁ፣ በላይኛው ጫካ በኩል። እዛ ቦታ ላይ ደግሞ ሌላውም ሰዎች አድነን እናውቃለን። እና ፐርፐዝሊ ያንን ቦታ ለምን እንደሚመርጡት የሆነ ስፒሪቹዋል የሆነ መንፈስ ያለበት ይመስለኛል ያ ቦታ። እና የሆነ አዲሳችንም አልነበረም እዛ ቦታ ጋር ማለት ነው። እናውቃለን ቦታውን ሄጄ እየፈለግነው ነበር ሶስታችንም። እና ደስ የሚለው ነገር ወንዙ ትንሽ ቀንሶ ነበረ፣ ብዙም እንትን አልነበረውም። ወንዝ ቢኖር ኖሮ ይዞት ነበር የሚሄደው በጋም ስለሆነ እና ሰሞኑን እዛ አካባቢ ላይ እየዘነበ አይደለም፣ እንዳጋጣሚ ዛፎቹ ምናምን እየተቆራረጡ አይነት ነገር ነው የነበረው። ዝናብ ብዙም አልነበረም እንጂ ዘንቦ ቢሆን ይዞት ነበር የሚሄደውና እንዳጋጣሚ ቀለበቷን አንተ ከተጣልክበት ትንሽ ከፍ ብሎ የሆነ ከረግራጋማው ከወንዙ በላይ ረግራጋማ ነገር አለ። ከዛ በላይ ተጥላ ነው ያገኘኋት ቀለበቷን እቺ ናት። ወይን ጠጅ ቀለም ነው። እያንዳንዱ ምስል ላይ የሆነ እንትን አለው ብቻ የሰው የእንስሳ የተለያየ ምልክት ነው ያለው። የሆነ ስፒሪቹዋል የሆነ እንትን ቀስት የያዘ ይታያል። ቆይ ላሳይ፣ ካሜራው እንዳያወዛው ላይ። እሺ አሁን ይሄንን እጅ ውስጥ ሳስገባው ትንሽ ሸፈን አድርጎ ላሳይ፣ ብርሃን ሲወጣ ታየዋለህ። ይሄ ልክ እጄ አሁን እኔን ስላገኘ ነው ብርሃን የወጣው። ይሄው አሁን አንተ አድርገው፣ ምንም አይነት ብርሃን የለውም። አየው በቃ ልክ እኔ ላይ ሲገባ ግን ይሄ እነዚህ ይበራሉ። ተደብቀን አስቀምጠው። አሁን ይኸውልህ የሚገርም ነው። ብቻ እኔ አሁን የእጅ ሰዓት ነበረኝ አይደል? ምልክት ሊያረጉ ይዘውት ሄዱ። እጄ ላይ ብራስሌቶች ነበሩ፣ ሀብል ነበረ፣ ማህተቤ፣ ሸሚዜ እንዳለ ልብሴን በሙሉ ነው ይዘውት ሄዱት። ለምን? ለአምልኮ ተግባራቸው ነው። ሲደገምበት ነበር በወዜ ያው በእኔና የሚመስሉ ሰዎች ምናምን ስትለኝ ነበር። እነሱም ልክ እንደዛ ልብሴ ላይ ነው የተደገሙ፣ ሰዓቶች ላይ፣ እጅ ጌጦች። አንተ የምትጠቀምባቸው የተለያየ ነገሮች ላይ ነው። በስመ አብ ወመንፈስ ቅዱስ። ማን ነው?
እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። ምን ልትሆኚ መጣሽ ደግሞ? ምን ማለት አታፍሪም እንዴ? እስኪ ስንዱ እኮ ናት የመጣችው። ምን ፈልገሽ ነው የመጣሽው? አታፍሪም አንቺ ሴትዮ? ደግሞ ማንን ይዘሽብኝ መጣሽ? ቤተሰቦቹ ዘመዶች፣ ጭራሽ ሌላ ዘመድ። አንቺም ዘመዱ አይደለሽም ሲጀመር አውቃለሁ። አክስት ነኝ ብለሽ ምንድነው ችግር? አንተ ከኔ ጋር ምንድነው የሚያያይዝ? ምን ልታረጊ አይንሽም በጫጥሽ መጣሽ? ስላልተከተልኩሽ ነው? ምን አድርጌ? ስላልተከተልኩሽ ነው ወይ? ለምን ትከተለኛለህ? በምን ምክንያት? ምን ይዘሽ እንደመጣሽ ግን ታውቂያለሽ? ምን ይሸጣል? ምግብ ነው ያመጣሽ? አዎ ምግብ ነው ያመጣሽው? እርግጠኛ ነሽ? ትክክል። አዎ ምግብ ነው ትለኛለሽ። በእናትህ ምንድነው? ምግብ ነው ያመጣሽው አንቺ? ምግብ ነው ያመጣሁት። በሳህን ውስጥ አድርገሽ? እባብ ነው ያመጣሽ። የሞተ እባብ። እንደዚህ አታስመስል። እንዴት እንደሚበላው እያወቅሁ አመጣለሁ። ጭራሽ ልትገይው ነው የመጣሽው አይደለ? እንዴት እንደዛ ታስባለህ አንተ? እንዴት ተረፍክ? ሲጀመር እንዴት ተረፍክ ስትዩ ነበር። እኔ መጠርጠር ነበረብኝ አንቺ። ይኸውልሽ እባካችሁ በቃ ሌላ ጊዜ ትመጣላችሁ። መጀመሪያ እስኪ ቆይ እነሱ ያናግሩት። እኔ ስጠይቀውም የነበረው ይሁሉ እንዳይመጣ ብዬ ነው። እንደሚቀየርም አውቃለሁ። ተቀይሮ ነው በቃ አውቆ ለማባላት የሚሆን ነገር ነው። የት የመጡ ናቸው ደግሞ እነሱ? ሌላ ዘመድ ደግሞ ሁለት ሰው ይዛ መጣች እኮ አንድ ወንድና አንድ ሴት። ማንንም አላውቅም እኔ በእናትህ በቃ ሂዱ። አይሆንም። እንደዚህ አይነት ነገር እኔ ዳግመኛ ስህተት መስራት አልፈልግም። ሲጀመር ይኸውልሽ አታስመስያለሽ። እኔ ሲጀመር ይኸውልሽ መጀመሪያ አላማርሽኝም ነበረ። መጀመሪያው እንዴ ቤተሰብ መሆኔን ትክዳለህ እንዴ? አይደለሽም። ቤተሰብ ሲጀመር እኮ አወኩኝ እኮ ቤተሰብም አይደለሽም። ዘመድ የሩ አክስት ነኝ ብለሽ የሩቅ ዘመድ አይደል? አክስቱ ነኝ ብለሽ መጣሽ። አክስት የሩቅ ዘመድ ስለ አይደል? አክስቱም አይደለሽም። እሱስ መች ካደ? አክስት መሆኔን እኮ አይክድም እሱ። የቅርቡ ሰው ይኸውልሽ። እንዴ አንተ የማታውቀው ነገር አለ። ዝም ብለህ በማታውቀው ነገር እንትን አትበል። ዝም ብለህ ሌላ ነገር ውስጥ አትገባ። በቃ አሁን እንዴት እኔ እባብ ይዤ እመጣለሁ? እባብ የምትሉ ሰውም እንዳይሰማ ዝም በል። እንዴ ምን ሆነህ ነው? ይዘሽ ስትመጪ አላፈርሻውን ስታወሪ ታፍራለሽ። እኔ ምን አሳፍ እንዴት ይዤ እመጣለሁ? እናንተ እንደምታውቁት እባካችሁ ሂዱልኝ። እኛ ግዴታ እሱን ማናገር አለብን። ወንድም እኔን አናግረኝ። ምንድን ነው ከእሱ ጋር ነው ማውራት ነገር? ዝም ብሎ ነው እሱ አሁን አናስገባና እሱ ምንድን ነው? እስኪ ንገረኝ ለእኔ ምንድን ነው? እሱን ገብተን ለማናወራበት ምንድን ነው? ንገረኝ ለእኔ ንገረኝ። እኛ ከእሱ ጋር ነው ማውራት አለብን። ጉዳያችን ያለው ከእሱ ጋር ስለሆነ እሱን ነው ማውራት የምንፈልገው። አልችልም በዚህ ሰዓት ከእሱ ጋር ምንም የምታወሩት ነገር የለም። ምን እንዳናደርገው ፈርተን ለሱም ነው እኮ እኛ አሁን ምን እንዳናደርገው ምን ደግስ እንደመጣ ምን አውቃለሁ። ምን እንዳናደርገው ምን ደግስ እንደመጣ ነገር የለም። ምንም የምናደርገው ነገር የለም። እናንተ ወጣችሁ ቀን በቀን በመጣችሁ ቁጥር እስክንድርን እያላችሁ በመጣችሁ ቁጥር ዘመድ ነን እያላችሁ በመጣችሁ ቁጥር ጦስ ነው ይዛችሁብኝ እየመጣችሁ ያላችሁት። ስለዚህ ከአሁን በኋላ በቃኝ፣ ሰልችቶኛል። በቃኝ። እስቲ ልጁ ትንሽ እሺ እኔን ተው። እነሱ ገብተው ያናግሩት። እነሱ ይቆና ያናግሩት። በቃ ምን ይዛችኋል? ምን እያሉ ነው? ገብተን አንዴ እናናግረው። ምንም አልያዙም። ከዛው ነው የመጡት ከአንተ ሀገር። ይምጡ እንስማቸው። ሌሎችን እንስማቸው። ይምጡ። እሺ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ አንተ? እግዚአብሔር ይመስገን እኔም ደህና ነኝ። ካየሁ ቆየ። አዎ በጣም ተጠፋፋን። ተሻለ ካሁን ለውጥ አለ? ምንም አለ። ያው እንደ ሰው ሳይሆን እንደ እግዚአብሔር ቸርነት እንግዲህ ከዛ ሁሉ ጉድ ወጥተን እዚህ ደርሰናል። ስንቱ ግን ያደረግሽው ነገር ትክክል አይደለም። እኔ
ምንም አላደረኩኝ። እንዴት እንደምትበላ ያወኩ እንደዛ መጣል። አሁን እኮ እሱ እያለኝ ነው። አንተ እንዴት እንደዛ አደርጋለሁ? ይኸውልሽ አሁን እውነት እኔ እንደዛ አላደረኩም። ራሱ ሳውራህ የነበረው እንደሚቀየር ግድ ነው ይቀየር ነበር። ምን ማለት ነው ይቀየር? በቃ ይሄ እንትኑ የቀለበቱ ፕሮሰስ ነው እንደዚህ ያደረገው። ምን አገናኘው ከቀለበቱ ጋር? አንተ እኮ ይኸውልህ አልገባህም። እንዴት አይገናኝም? ስለሚገናኝ እኮ ነው መጀመሪያም እንደዛ ስንጨቃጨቅ የነበረው። እንዴት አይገናኝም? አንተ ቀለበቱ የያዘውን ጉዴ ታውቃለህ አይደለም? ይኸውልህ እኛ እንድንባላ እኛ እንዳንስማማ አንድ እንዳንሆን የተደረገ ነገር ባዶ እኮ ነው። አሁን አንተና ላይ በምን እንደምንጋጭ ይኸውልህ ያመጣሁት ነገር እንኳን ወዳውን ነው የተቀየረው። ይኸውልሽ ስነዱ እየሰማሽ ነው? ምግብ እንኳን የሚባል አንድ ነገር የለውም እኮ። እኔ ያመጣሁት ምግብ ነው። እኔ ያመጣሁት ምግብ በቃ ይሄ ቤተሰቡን አንድ የማያደርግ እንግዲህ አስበው። በዚህ ምክንያት አሁን አንተና እኔ እባብ አመጣሽ አልከኝ አይደል? እንዴት ነው እባብ ማመጣው? ይኸውልሽ አሁን ስርዱ እኔ ካንቺ ጋር ለማውራት ሳይሆን እነሱን አክብሬ ነው አሁንም አንቺ ጋር ቁጭ አልኩት። ለምን አታምነኝም? ለምን አሰማኝም? ለምን እንደማምንሽ ለምን እንደምሰማሽ? ይሄ ቀለበቱ ጉዳይ ነው የኔ አይደለም። እሺ የኔና አሁን ስርዱ ዝም በይ በቃ ዝም በይ። እነሱ ጋር ላውራ ለምን እንደመጡ ይንገሩኝ። ከዛ ካንቺ ጋር ያለውን ጉዳይ ደግሞ እንጨርሰዋለን። አሁን አንቺ ዝም በይ። እሺ እየሰሙት እንዳለውት ይሄ ቀለበት በጣም ብዙ ችግር አንተ ላይ ያመጣብህ ነው። አንተም በዚህ ጉዳይ ነው የመጣው? አዎ እኛም በዚህ ጉዳይ ልናናግርና እናወያየን ይመጣል። ከልሱ ነው ወጥልኝ። ሲጀመር ቀለበቱ ላይ ምን አመጣ? ራሳችሁ ላይ ያዘው። እሷ ለምሳሌ አሁን አንተ ላይ ምን አደረካትና ነው እባብ ይዛብ የምትመጣው? ምን ስለካን እንደሚገናኝ አይደለም እስከምን እባብ ይሸመጣለው? እንዴ በፍጹም እኔ ውስጤ ምንም የለም። ግን አውቆ እኛ አንድ እንዳንሆን ቤተሰባችን እንዲበተን እርስ በርስ እንዲባላ የተደረገ ነገር ነው። ምክንያቱም ይሄ ቀለበት ነው። ይሄ ቀለበት ደግሞ ከኛ ውስጥ መውጣት አለበት። ሰውየው እጅ ጋር መግባት አለበት። አንተ የምታውቀው ነገር ስለሌለ እኔ በማውቀው ነገር ብዙ ነገር አስረድቻለሁ። አንተ የምታውቀው ነገር የለም ለማለት ድፍረቱ ራሱ የለሽ። የለማ ያላየት ነገር አለ እንዴ? በዚህ ምክንያት ምን ውስጥ ነው አንተ ስቃውን አየህ እንጂ ውስጥ ያለውን ነገር አንተ አታውቅም። ስቃውን ግን አይተሃል እናንተ ነው የምታውቁት እኮ። ስለዚህ እኛ ደግሞ ስለምናቅ ስለ ቀለበቱ አስረዳው። ባለፈውም እምቢ አልከኝ። ይኸውልሽ አሁን ስለ ቀለበቱ ከሆነ ገለሹ ልትወስጂው ነው የመጣሽው ባቡን ማለት ነው አይደል? በፍጹም እኔ እንደዛ አላደርግም። በፍጹም እንደዛ አላደርግም። አይ እንደሱ ሳይሆን በቃ እንግዲህ ይሄንን ይኸው ሊያጣላ ነው እንደዚህ እንትን ያለው ተብሎ የተደረገ ነገር ነው። እንግዲህ አንተ ካልተረዳህ ማንም ይረዳው። ሀብትህን አንተ ካልገባህ በቃ እንትን ይላል። ቀለበቱን ከመለስክ የነበርክ በቃ እንደነበርክ በቃ ቀለበቱን መልሰው በቃ እኔ እኮ ምንም አልሆንኩም። እናንተ ሰዎች ምን እየሆናችሁ ነው? ቀለበቱ እኔ ላይ ያደረሰብኝ ነገር የለም። ይኸውልሽ ሰሚና የአያት ንብረት አለ አይደለ? እናንተ ውሰዱ አልኩ እኮ ነው። እኛ ያንን ሁሉ ውሰድ። ቀለበቱን ግን አንተ በሰላም እንድትኖር እኛም በሰላም እንድንኖር ቀለበቱን መልስ። እኛ ንብረቱን ጭራሽ አንፈልግም። አንተ ጋር ምን ያደርጋል ያ ቀለበት? አንተ ምን ታረጋለህ? ምን ያደርጋል? ምንም አይጠቅምም ነገር። ለቤተሰቡ አደጋ ነው ይሄ ቀለበት። እሱን መልስና የሚሆንብህ ነገር ራሱ ይቀንስልሃል። ሚስጥር ማለት ነው። አንተ አላስረዳ ሞከርኩኝ እኮ በቃ ቀለበቱ ይቅርብ። በቃ አንተ ምንም አያረጋግልህ። ሚስጥሩ አንተ ስላልገባ ይኸውላችሁ በመጀመሪያ ደረጃ እኔ ልታጣሉ እየሞከራችሁ እንዳልሆነ ተስፋ አደርጋለሁ። ይሄ ሀብት ንብረት የምትሉት ነገር እኔ ከመጀመሪያም ተናግሬያለሁ። የቤተሰብ ነው፣ የአያቶቻችን ነው። ስለዚህ እኔ አልፈልግም። የዛኔም ያ ሁሉ ጭቅጭቅ ሲፈጠር ያ ሁሉ ነገር ሲፈጠር አልፈልግም። እናንተ እንደፈለጋችሁ አድርጉ ብዬ ትቼ ይሄ የራሴን ኑሮ እየኖርኩ ነው። አሁን ደግሞ በሆነ አጋጣሚ ውስጥ የእናንተ ኮተታ ኮተት ሲመጣ እስክንድር የት ነው ብላችሁ መጣችሁ። እኔ የዛኔ ብዙ ችግር ሲደርስብኝ ስራ ስጠማ ስቸገር የሰው ፊት ሲገርፈኝ ያልነበራችሁ ሰዎች የዛኔ ገንዘብ በሚያስፈልገኝ ሰዓት ልስራ ልለወጥ ገንዘብ ስጡኝ ባልኩ ሰዓት የለህም ውጣ ብላችሁ ያባረራችሁኝ ሰው አሁን ነገራችሁ ሲነካባችሁ እና ሀብትን ውሰድ ንብረትን ውሰድ አልፈልግም። እንደዛ ብለህ ማሰብ የለብህም። እንደኛ ለዛ ብለን አይደለም የመጣ ነው። አንተን የሚጎዳ ነገር ስለሆነ አንተ እንዳትጎዳ ነው። እኛ አንተን ሳንፈልግ ቀርተን አይደለም። ግን ያለውን ነገር አንተ ሁሉንም ነገር እዛ ያለውን ነገር ታውቃለህ አይደል? አንተ ዮሐንስ ትሰማኛለህ? አንተ ለጥቅም ስትል ነው ዛሬ መጣው። ስለምን ጥቅም ነው የምታወራው? እዛ ምንም ያውቀው ነገር የለም። ስለእናንተ እንደዚህ አይነት ጉዳያችሁ ስራችሁ ምንም ያውቀው ነገር የለም እኮ። በሰላም እንድኖር ቀለበቱን ይመልስ። እኔ በሰላም እየኖርኩ ነው። የራሳችሁን ሰላም ፈልጉ። አሁን ነው ሰላም ይሆንከው። አሁን እዚህ ላይ ሆነ ሰላም ያለልኝ ይኸውልሽ። ግን እሺ ለቤተሰቡ ሳታስብ ለምን ማስበው
ለኔ ያላሰበ ቤተሰብ እኔ ለምን ብዬ ነው ለእናንተ ማስብላችሁ? እኛም አስበን ነው እንደዚህ ቀለበት መልስ እንዲበል የሰላም ኑሮ እንድትኖር ፈልገን። በመቼ ሰዓት ነው አንተ ቀለበቱ ምን ይጠቅማል? ምንም እኮ አይጠቅምም። በመጀመሪያ አንቺ ለምንድን ነው የመጣሽው? ስለዚህ ጉዳይ ልጠይቅ ነው። ስለ ቀለበት ነው የመጣሽው። አለቀ። አታውቂኝም፣ አላውቅሽም። ያንቺ ዝምድና የተቋረጠው ያኔ የቸገረኝ ጊዜ ገንዘብ ስጭኝ ምበላው አጥቻለሁ ያልኩሽ ጊዜ ፊት ያነሳሽኝ ጊዜ ነው። ዛሬ ግን አንቺ ተገልብጠሽ መተሽ ቀለበታም እንዴው ምን አይነት ድፍረት ነው ያገኘሽ? እስክንድር ያለፈው ያለፈው በቃ ወደ ኋላ ማገባሽም ሊሆን ይችላል። ህይወት ይቀጥላል። አሁንም እኮ ቀጣይ ኑሮውን እንድትኖር በሰላም እንድትኖር በቃ እኔ በሰላም እየኖርኩ ነው። እናንተ ስትመጡ ይሄው ተበላሽ። እዚህ ቤት ውስጥ ያውም ማንም መቶ ማቀበት ቤት መጣሽ። ይሄው እባብ ይዘሽ መጣሽ። እኔ እንደዛ እባብ አላመጣሁም። እውነት አላመጣሁም። እመነኝ። እንዴት ነው እባብ እንደዚህ እንደምትበላው ያውቁ እንደሚከፈት ያውቁ እንዴት ነው እባብ ይዤ የምመጣው? አልገባህም የምልህ ለዚህ ነው። ቀለበቱን መልስ። አልመልስም። ሰውየው እዛ እያስጨነቀ ነው ማህበረሰቡ። እኛም እየተጨነቀን ነው። አንተ ጋር ምን ያደርጋል ቀለበቱ? ምንም የማይሰራልህ ከሆነ ምንም የማትጠቀምበት ከሆነ አንተ ሀብትህን ወስደህ እዛ ጋር ያለን ሀብት ወስደህ ለምን ነው አንተ ቀለበቱን ማትመለስ? ቆይ እስቲ ስማ። እስከ ዛሬ ድረስ ያን ሁላ ሀብት ንብረት ስትጠቀምበት ስንት ሴራ ስታሴሩበት አውቃለሁ። እያንዳንዱን ነገር እንዴት እንዳስወጣችሁት ከዛ ማለት ነው። ዛሬ መሬቱን ውሰድ የምትለው ለምንድን ነው? የከለከለ የለም። እሱ አልፈልግም ያለው አልፈልግም ብሎ እኮ ነው። አይ የሰራችሁት እኮ ስንት ጉድ አለ። አንተ ሲሆን እሱን ከዚህ ችግር ውስጥ ለማውጣት ለመጣር ሲኖርብህ ድጋሚ ችግር ውስጥ እንዲገባ ታደርጋለህ እንዴ? ስንት ሴራ ስታሴሩ አልነበር እንዴ? እንዳይመጣ ወደ ገጠሩ ቤተሰቦቹን ለመጠየቅ እንዳይሄድ ሌሎቹን እንኳን ደጎቹን እሱ በሰላም እየኖረ ስለነበረ በሰላም እንዲኖር ስለታሰበ ነው። ወደ ገጠር ከመጣ ይሄው መጎርጎሩ ስለማይቀር ብዙ ነገር እንዳይገጥመው ብለን ስለፈራ ብዙ ነገር ማቋለ ብዙ የሰማሁት ነገር አለ። ዮሐንስ በስም እስቲ ተናገር። ምንድን ነው የሰማው? ስንት እንዳይመጣ ወደዛ ሀብት ንብረቱን እኮ ካለበት ችግር እንዳይገባ ነው። ድጋሚ ግን ያው ለሱ አዝነን ነው እንጂ እኛ ለክፋት ብለን አሁን የመጣችሁት ቀለበቱን ፍለጋ። ቀለበቱ ለሱም ስለሚጠቅመው ነው። በቃ ለሱ ምንም የሚጠቅመው ነገር የለም። እሱን ከመለሰ ሰላም ይኖራል። እኖራለሁ በይ የኔ እናት። አንቺ ሁላችንም ማለት ራሳችሁን ቻሉ። እኔ በመጀመሪያ በእናንተ ምክንያት ነው ጣጣ ውስጥ የምገባው፣ ችግር ውስጥ እኔ በራሴ አንድ ችግር ውስጥ ገብቼ አላውቅም። ጣጣውን የምታመጡት ራሳችሁ፣ መፍትሄ ብላችሁ የምታመጡት ራሳችሁ፣ ሁሉን ነገር የምትፈጥሩት ራሳችሁ። እኛ ፈልገን ነው እንዴ ጣጣ ውስጥ የገባነው? ይሄ እኮ እንደ ቤተሰብ እኮ ነው አንተ ማውራት ያለበት። እኔ እንደ ቤተሰብ ውስጥ ያለበት ወጥቻለሁ። አለበት እኔ ከወጣሁ ቆይቻለሁ። ስላለበት ነው የሁሉ ነገር የሁሉ መከራ የደረሰበት። ስንዱ ጥቅሙ ላይ የለውበትም። ችግሩ ላይ ግን እኔ ያለሁበት። እናንተ ስትጠቀሙ እናንተ ስትበሉ የለውበትም። እዚህ ቤተሰብ ውስጥ እኮ አትፍቀውም፣ ግዴታ ነው አለ። ታዲያ አላስታወስሽኝ? ምንድነው እኛ ከአንተ የተለየ ነገር በልተናል እንዴ? አላስታወስሽኝ? ተረጋጋና ከአንተ የተለየ በልተናል? አዎ። ምን በላን? እስቲ ተናገር። ምን ያላደረጋችሁ? ምን ያላደረጋችሁ? ምን በላን? ይሄው ሁሉ ንብረቱ እንደሆነ አሁንም እንዳለ ነው። ንብረቱ እንደሆነ ማንም አልነካው። አሁንም እንዳለ ነው። ውሰድ፣ ቀለበቱን ግን መልስ። እኛም መኖር እንፈልጋለን፣ አንተ መኖር። ለአንድ ቀለበት ብላችሁ ደግሞ እናንተ ይሄው ሁሉ ንብረት ይውሰደው። ያሰራችኋት የሆነ ነገር ትኖራለች። ምንም ያሰረነው ነገር የለም ወንድም። አትሳሳት። አቤሉ ትሰማኛለህ? በመጀመሪያ ደረጃ ያን ሀብት ንብረት እንዳልወርስ የተደረገው ነገር ነበር። ይሁን እኔም ደግሞ የገንዘብ ሰው የጥቅም ሰው ስላልነበርኩ ችግር የለውም። የአያቶቼ ቤት አይደለ የአያቶቼ ንብረት አይደለ ውሰዱ፣ እናንተ ተጠቀሙበት፣ ከኔ ራስ ውጡ ብዬ ትቼ ነበር። እርቦኝ ምበላው ሳጣ፣ ጠምቶኝ ምጠጣው ሳጣ፣ የቤት ክራይ መክፈል አቅቶኝ ስጠይቃቸው ስልክ እንኳን አያነሱም። እምናውቀው ነገር የለም ሲሉ የነበሩት ያ ሁሉ ነገር ተደርጎ ያ ሁሉ ነገር አልፎ እነሱ ሆዳቸው እስኪተረተር ድረስ እየበሉ እኔ ሰራብ ያልነበሩ ሰዎች ዛሬ ግን ቀለበቷን አምጣ ሲሉ ይሄው መጡ ቤት። እንደዚህ አትበል። ያለፈው አልፏል። ስርዓት ሲነጅ ያለፈው አልፏል። አሁን ቀለበቱን መልስ። አፍም የለሽም እሱ ስላለ ነው ያስገባውሽ። አንቺ አፍ ኖሮሽ ነው የምታወሪው? አንተ ራስህ ህሊና የለም? እንዴት ነው እኔ በሳህን ይዤ የምመጣው? አንተ ራስህ አንተ ታደርገዋለህ? የፈለገ ነገር ቢሆን ለወንድሜ እኔ እባብ ይዤ እመጣለሁ? ወርቅ ነው ያገኙት። ምንም ልታገኝ ትችላለህ፣ ግን ሚስጥሩ ሌላ ነው። አንተ ማታውቀው ነገር የለም። ዝም ብለህ ጥልቅ አትበል። እንዲገለው አይደለ? ከዛ መጣችሁ ገብታችሁ ቀለበቱን ልትወስዱ። ሌላው
እንድታውቁልኝ የምፈልገው በዚህ ቀለበት ምክንያት እናንተ ጣጣ ውስጥ እንደገባችሁ አውቃለሁ። አዎ እናንተ እኛ ብቻ አይደለንም፣ አንተም አለበት። አንተም እንዲህ ሆነ እንትን አትልም ነበር። አንተም እንደዚህ አትተሳሰብ። እኔ የተመታው በሰው እጅ ነው፣ የሚሻለኝም በሰው እጅ ነው። ይሄ ምት ነው። ቆይ አሁን አንተ ምንድነው ይሁን የምትለው ነገር? እኔ አልገባኝም። ቀለበት አልሰጠም። ለምን ደግሞ አልሰጠም? ለምን ሰጣለሁ? ቀለበቱ ያስፈልገናል። እኔ አልሰጠም። ለምን አልሰጠም? ሰው እንደሚሞትም አውቃለሁ። ሰጥቼ ደግሞ እኔ ያስደስታል። አንተ እንዴት እንደወጣ እያወቅ አሁን እዛ ሰው ቢሞት አንተ በዚህ ቀለበት ምክንያት የሰይጣን የምታመልኪው ነገር ተይ። ሰይጣን አትበል፣ አትዳፈር። ሰይጣን ነው። ይሄ ድፍረት ነው። ለዚህ ሁሉ ነገር አትዳፈር ስላለው እዳፈራለሁ። ምን እየሆንክ ነው ግን አንተ? ምንድነው እንደዚህ ግን የልብ ልብ የሰጠን ነገር ምንድነው? እኔ በጣም ሊገባኝ አልቻለም። ግን አንስ ተረጋጋ። ሲጀመር ተረጋጋ። እኔ ተረጋግቼ ነው እያወራ ያለሁት እኮ ለአንተ የሚጠቅም ነገር አይደለም እያልን እየነገርን አይ አልታወቀም ማለት ምን ማለት ነው? እኔ በፍጹም አልገባኝም። አይጠቅመኝም አይደለ? አይጠቅምም። እኔ ትልቅ ሰው ነኝ። የሚጠቅመኝንም የማይጠቅመኝንም አውቃለሁ። አንተ አይደለም የምትመክረኝ ዮሐንስ። ስለዚህ ለእኔ ይጠቅመኛል ቀለበቱ። ቀለበቱ እኮ ያንተ አይደለም። ምን ያደርግልሃል? ምክንያቱም እኔ ልገደል የተዘጋጀ ቀለበት ነው። ለእኔ ማስታወሻዬ ነው። ግን አልተገደልኩም። ልሞት አብሮኝ የነበረ ቀለበት የብዙ ሰውን ህይወት ያድናል። የብዙ ሰው የብዙ አምላኪዎች መቼም ያንን ስቃይ ተው ድጋሚ ሌላ ያንተው ቤተሰብ እንድትሰቃይ አትፈቅድም። ማን ነው ቤተሰቤ? ተካክደናል። በዘው አሁን እንደ ቤተሰብ እያወራን አትፈቃው። እንግዲህ አልፋቀው። ግን እኔ አሁን በዚህ ሰዓት ቤተሰቦቼ እነዚህ ናቸው። በቃ እንደዚህ የእናንተ ቤተሰብ ካቆመ ቆይቷል። አክስት ነኝ፣ ትመጣለች ለመውጋት ለመጣል። እኔ አንተን ለመውጋት አልመጣሁም። እና አባቤ ሰጠሽ ታዲያ እኔ አይደለም ዳራው ነው እመነኝ። አይደለም እኔ ሳመጣ ምግብ ነው ይዤ የመጣሁት። እንዴት ነው ባብቋጥሮ ከዛ ድረስ ይዤ የምመጣለች? እንዴት ነው የማመጣው? እውነት ይዛት መጣም እሷ እንዴት ታመጣለች? ተረጋጋና እናውራ። እሷ እንዴት ላንተ ባብ እንግዲህ ወይ የቀየረው ተቀይሮ ነው። ተው ይቅርብ። ቀለበቱን ምንድነው የቀየረው? አይ ጥሩ አይደለም። በቃ እኛ እንዳንፋቀር እኛ እንድንለያይ እንደዚህ አይደለም። ቀለበቱ የግድ እኛ ዛሬ መጣ ነው ቀለበቱን ይዘን ለመሄድ ነው። ሰውየው እዛ በጣም አዋራ እያስነሳና እያስቸገረ ያለ ሰው። ስለዚህ አንተ ጋር ተቀምጦም ምንም እኔ የሚሰጥ ጥቅም አልታየኝም። እሺ ዮሐንስ አንድ ጥያቄ ለኛ ደግሞ በሰጠን ጥቅም ስላለው እሺ ቀለበቱን መልስልኝ። አንድ ጥያቄ ልጠይቅ። እሺ እንግዲህ ሰውዬ ስለዛ ቀለበት አሁን እናንተን እያስቸገራችሁ እንደሆነ እየነገርከኝ ነው አይደል? እኔን ሊገል እኔን ሊያጠፋ በተዘጋጀ ጊዜ ግን እናንተም ታውቁ ነበር፣ ግን ዝም ብላችኋል። አሁን ወደ እናንተ ሲመጣ ቀለበቱን አምጣ። የዛኔ እኔን ለመግደል ሲዘጋጅ እያወቃችሁ ዝም ብላችሁ አሁን አምጣ። የትኛው ህሊና ፈቀደላችሁ? እንዴት አስችሎህ መጣ? አንተ እኮ ነህ በእግርህ ሄድክለት። እሱ እኮ ፈልጎህ አልመጣም። አንተ ነህ በእግርህ የሄድክ እየጎረጎርክ የማይገባ ነገር ውስጥ እየገባህ ይሄንንም ታውቂልኝ ባለህበት ነገር ባለህበት አላውቅም። ምንም አላውቅም። ምንም አውቀው ነገር የለም። አሁን ደግሞ ምን እንደማደርግ ታውቂያለሽ። አንድ ወር ሙሉ ስሰቃይም ታውቂ ነበር። አንቺማ ከበስተጀርባሽ አቅም የለኝም አንተን ለማዳን። ምን አድርገሽ ነው አቅም የለኝም የምትይው? አሁን ቀለበትን ለመቀበል ግን አቅም ኖረሽ። ሰው እኮ ለራሱም እኮ ይፈራል። አሁን አንተ እነዚህ ሰዎች ምን ሊያመጡብን ምን ሊያስከትሉብን እንደሚችሉ አታውቅም አንተ። እሷም ፈርታ ሊሆን ይችላል ለዛን ያልነገረች። እኛም እያንዳንዳችን ለራሳችን ህይወት እንፈራለን እኮ አይደል እንዴ? አሁን ደግሞ ያዘውን ነገር ታውቃለህ። ቀለበት እሷ በትክክል ያለችውን ነገር ይዛልህ ቋጥራል ይዛ መታ ሊሆን ይችላል። ድንገት ያ ቀለበት ሊሆን ይችላል ያንንም ነገር እንደዚህ የሚያደርገውና እባክህ ያንተ ምንም የሚጠቅም ነገር የለም። ቀለበት የተደረገ ነገር ነው። ስለዚህ ቀለበቱን መልስ፣ ቤተሰባችንን መልስልን። በቃ እባክህ ህፃናቶቹ እንኳን ያሳዝኑ። እባክህ እኔ ቆይ እናንተ ሰዎች የእውነታችሁ ነው? አዎ እኛ የእውነታችን ነው። ምን ጉድ ነው? እየታወከ ስለሆነ ጥሩ ላይ ስላልሆነ እባክህ ቀለበቱን መልስልን። ይሄ ቃል በቃል ምን ማለት እንደሆነ ልንገራችሁ። አሁን እያላችሁኝ ያለ አንተ ብትሞት፣ አንተ ብትሰበር፣ አንተ ብትንገላታ ጉዳያችን አይደለም። በፍጹም አላለም። እንደዚህ አላለም እንዴ?
አንተ ቤተሰባችን ምንድነው ግን እንደዚህ አስተሳሰብን የቀየረው ነገር ግን ምን እንደሆነ አልገባኝም። ማለት የምታስበው ሁሉ ኔጌቲቭ ነገር ነው። ለምንድን ነው እንደዛ ስትሰቃይመች ነበራችሁ? እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። እናንተ በመጣችሁት ሐሳብ እኔ ከእናንተ ጋር ምንም የሚያስማማኝ ነገር የለም። እኔ አሁንም ደግሜ እናገራለሁ። እኔ ሙቼ እኔ ተቀብሬ ሌላ ሰው እንዲድን ወይም የእናንተ ማህበረሰብ እንዲድን አላደርግም። በቃ ለኛ ማህበረሰብ እንደ ህፃናቶቹ ያለውን ትልልቅ ሰው አለ። እነሱስ ያን ስቃይ ማየት አለባቸው። በእናንተ ምክንያት እኮ ነው። እባክህ ልብ ድንጋዩን እባክህ አምልኮችን ተይ፣ ሰይጣን ማምለክሽን ተይ። ድረሽ ምተው ከላይ የመጣ ነገር እንደምንተው እሱ አይደለም። ነይ እስቲ ተረጋጊ። ቆይ እስቲ አንተ እንትን በላ እስቲ አንድ በላ እስቲ ነይ ተነሽ። በቃ ቆይ ተነሽ። እሱ ያናግረው። ተነሽ ተነሽ። ምን ሆነ ነው? ያዞንባ አትበል። ሰው ወዶ ያለቅሳል እንዴ? ሰው ወዶ ያለቅሳል? ያዞንባ አንተ እዛ ጋር ምን እየተፈጠረ እንደሆነ ታውቃለህ? ምን እየተፈጠረ ነው? ምን እየተፈጠረ ነው ማለት እኮ በማታውቀው ነገር ለምን ትገባለህ? አውቃለሁ፣ ስራችሁን አውቃለሁ። ሰውን ለመግደል እባብ ይዛችሁ መጣችሁ። ባዶ እጅን ስለሆንክ ነው ያስገባው አንተንም እንጂ የሆነ ነገር ለኔ አሁን ስለምታወራው ስለ እባብ ምናምን ነገር አላውቅም። እኔ ግን እዚህ ጋር ሰውን እናትርፍ፣ ሰውን እናድን እያልን ነው እየነገርናችሁ ያለሁት። በጥንቆላ ነው። እኔ ደግሞ አንተን ነው አሁን እያወሩ ያለሁት። እኔ አሁን ካንተ ጋር ነው ንግግሬ። እኔን የምታወራኝ ነገር በሙሉ እሱ ነው የሚመለከተው። ዮሐንስ ምንድነው የሚመለከተው? ቤተሰቤ ነው እሱ። ካንተ ይልቅ እኛ ማናውቀው ቤተሰብ መሰረት? አዎ ካንተ ይልቅ እሱን አምነዋለሁ። ኧረ እባክህ ከእናንተ ይልቅ እነሱን አምናቸዋለሁ። መች ነበርክ ካጠገቡ ያኔ? እንዴት የነበረብንን ችግር እኮ አንተ አታውቅም እንዴ? እኛ ዘለን የገባንበት ነው የሚመስለው። የቤተሰብ ችግር እኮ ነው አይደል የወረስነው። ትችላላችሁ። መጥተው ተውኩት ነው ምን ሆንኩ? ስለ ተውኩት ነው ምንኛለሁ። አንተ ግን አስቀጣልከው። ለማይረባ ገንዘብ ለማይረባ ጥቅም ስትል ይኸው እስካሁን ድረስ ካንተ አልፎ እንኳን ቤተሰብ በሙሉ ሁሉንም ለቅፋችሁታል። በእምነት አትኖርም? ወደ ቤተክርስቲያን ለስሙ እኮ ክርስቲያን ናችሁ እግዚአብሔር ይመስገን ምናምን ትላለህ። መልሰህ ግን እዛው ቦታ ትገኛለህ። ነን እሱን እኮ አልካድንም እኮ። ወይም ደግሞ አንተ እንድታስታውሰኝም አልፈልግም። በእምነትህ ለምን አትጸናም ዮሐንስ? በእምነትህ ለምን አትጸናም? እባክህ አንዴ እሱን ላናግረው እንዴ። አፋፌን እያለችኝ እኮ ነው። ይመለከተኛል። እኔ አሁን የመጣሁት ይኸውልህ በደንብ አድርገህ አዳምጠኝ። እኔ የመጣሁትኝ ሀብቴ ንብረቴ የምትለው ነገር እዛ ጋር እንደተቀመጠ ነው። ልጆች አደጋ ላይ ናቸው። እኛም ለህይወታችን በጣም አስጊ ደረጃ ላይ ነው ያለነው። እኔ እንዴት አድርጌ እንደምነግርህ አላውቅም። እሷ እንደዛ እያለቀሰች እየነገረች እንኳን ያዞንባ ነው ምናምን እያልክ እያወራህ ነው። አንተ ያፌስክ ነው ያለው። ያንተ እዛ ጋር ቀለበቱን ወስዶ ይዞ እዚህ ጋር ቁጭ ማለት ምንድነው የሚፈይደው? ለምን ነው አንተ ቀለበቱን ላልመስጠት የበለከው? አንተስ ቀለበቱን ትሰራበታል? ትጠቀምበታለህ? ቀለበቱን አልገባኝም። ስነ ስርዓትን ያዝ። አዎ ይሄንን እንድል ያስገድደኛል። ምክንያቱም ቀለበቱን ለምንድን ነው የማሰጠን? በቃ አንተ ጋር ተቀምጦ ምንም ነገር የማያመጣ ከሆነ ለምን ለባለቤቱ መልሰን እኛ ሰላማችንን አናገኝም? ማለት ቤተሰብህንና ልጆችን ማዳን ነው አይደለ? ሰፈርህን መጠበቅ ነው አይደል የምትፈልገው? ሄደህ በእምነትህ ጸንተህ ጸሎት አድርግ፣ ያኔ ትድናለህ። በዚህ በቀለበት በጥንቁ ምን ነው አንተ እምነት አልክ?
እምነት አለ። አሁን እኮ እኛ ስለ እምነት እኮ አይደለም የምናወራው። ቀለበቱን መልስልኝ ነው እኔ እያልኩ ያለሁት እንጂ አሁን ስለ እምነት አይደለም ምን እያወራሁ ያለሁት። ሲጀመር ለምንድን ነው የፈለግከው ቀለበቱን የፈለግኩት እዛ እያስጨነቀን ያለ ሰው አለ። መንፈስ በቃ አይደለም መንፈስ። እሱ አሁን እኔ ስለ መንፈስ ምናምን እኔ አላውቅም፣ ግን ቀለበቱ ለባለቤቱ መመለስ አለበት። ምግብን ወደ እባብ እየቀየራችሁ እኛ አልቀየርንም። አሁን እናንተ ስለምትሉት ምግብ እባብ ሆነ ያላችሁት እናንተ ናችሁ። ያየነው ነገር የለም። እኛ ያየነው ነገር አለ ምግቡ ወደ እባብና ሲቀየር ሌላም ነገር ታደርጋላችሁ። ሲጀመር ይሄን ቀለበት ከፈለገ የፈለገው አካል እኔ ማናገር ይችላል። ለምንድን ነው አንተ የሚለው? ለምንድን ነው አንተ የሚያስፈራ? እሱ ደፍሮ እንዴት አንተ መጥቶ ያናግራል እንዴ? በቃ ደፍሮ ወስዶኝ እኮ ሲያንገላታኝ ነበር። ደፍሮ ወስዶ መደረግ ያለበትን ነገር ተደርገዋል። ይሄ ሰው በሱ ግብረ አበሮች በሉት ከሱ ጋር በሚሰሩት አላቅም። እኔ እጁ እንዴት እንደሚረዝም እነዚህ ሰዎች ውስጥ እንዴት እንደተገናኛችሁም አላቅም። እኔ አሁን እውነቱን ስነግርህ አሁን እዚህ ውስጥ እናንተ መገኘታችሁ እኔ ገርሞኛል። በምን እኔ የማውቀው የባህል እዛው ባህላዊ ነገራችሁ እንደምታረጉ ነው። ዞሮ እዚህ ጋር መምጣቱ ለኔ ተአምር። ዞሮ ግን እኔ ካንተ ጋር አሁን ምግባባው ነገር እንድንግባባ ከፈለክ ይሄንን መጠየቅ የፈለገ አካል ቀጥታ መጥቶ የኔ ነው ቀለበቱ ይበለኝ። እኔ ልገደል የተቀመጠች ቀለበት ናት። ስለዚህ ያ ሰው እኔ ሊገለኝ የነበረ ሰው ነው ማለት ነው። ያ ሰው ደግሞ ይምጣና ልገልህ ነበረ ይቅርታ ብሎ ያችን ቀለበት ይጠይቅ። እኛውን ከዚህ ባዶ እጃችንን መሄድ ካልቻልንስ? ትችላለህ። ውጣ። ፊትህን ነው አይደል ያዞርክበት ከዚህ በፊት፣ ዛሬ ደግሞ ፊቱን አዞረክ። ኧረ እባክህ አንተ ሰውን ማስማማትን መሞከር ያለብህ። እንደዛ አይደረግም። በጣም እንደዚህ የማይደረግ ነገር ነው እያደረክ ያለው። ምን ልትሆኚ መጣሽ አንቺ? እባክህ እስክንድር እባክህ አላሳዝንም። ህፃናቶቹ አያሳዝኑም? ህፃናቶቹ ሳያሳዝኑም? እስክንድር ምንም አያደርግልህም። ለአንተ ለራሱ ለባለቤቱ ይጠቅመዋል። ለአንተ ምን ይጠቅመዋል? ምንም አያደርግልህም። እባክህ ተለመነ የሆነ ነገር በላቸው። እንደዚህ እያለቀሱ ያሳዝኑም። እሺ አንዴ ስንዱ ሰሚኛለሽ? ይኸውልሽ በቃ እኛ እዚህ እንማከርበታለን። እዛ እናሳውቃቸው። አሁን ሂዱ በቃ። አሁን ምንም እንደዚህ ማለታችሁ ነው የሚፈጥረው። በቃ ሂዱ እንነጋገራለን። ተነሽ በቃ ተነሽ። አሁን ይሄ የኔ ብቻ ውሳኔ አይደለም። ተነሽ። የኔ ብቻ ውሳኔ አይደለም። ተነሽ እኮ እኛ እንመካከርበትና ያለውን ነገር እናሳውቃቸዋለን። ይኸውልሽ የታመመበት ቦታ ላይ ነው ያለሽው። አሁን ሲጀመር ይኸውልሽ ጉልበቱ ጋር ነው ያለሽው። ተነሽ በቃ እንነጋገርበት እናሳውቃቸዋለን። ዮሐንስ ሂዱ በቃ። ዮሐንስ መቼ ነው የምታሳውቀው? በቃ እነግራለን። ሂዱ ተነሽ። እሺ በእግዚአብሔር ይፈርድሽ። ተነስ። ለባለቤቱ ለአንተ እኮ ምንም የሚጠቅምህ ነገር የለም። ለህፃናቶቹም አስብ። ሂዱ በቃ እነግራቸዋለሁ። ምንድን ነው የሚሻለው? እስኪ የዚህ ነገር በመጀመሪያ ደረጃ እንዴት ከነሱ ጋር እንደተገናኘ ይሄ ጉዳይ አልገባኝም። ምክንያቱም እነዚህ ሰዎች ከዚህ ቀለበት ጋር ምን አገናኛቸው? እኔ ይኸውልህ እነዚህን ሰዎች አውቃቸዋለሁ። ሳውቃቸው አዎ የባህል እምነት አላቸው። የሆነ ቆሌ ገለመሌ ምናምን የሚሉት ነገር አለ። በዚህ ምክንያት ነው ከነዚህ ሰዎች ጋር ተለያይቼ እኔ የራሴን ህይወትን መመስረት የጀመርኩ። በቃ እንደ ቤተሰብ ከእናንተ ጋር ቤተሰብ አይደላችሁም። ይሄ እምነታችሁ ለእኔ እምነት አይደለም። እኔ በአንድ እግዚአብሔር ነው የማምነው። የራሴ ፍላገር ላይ የነበሩት ማለት ያው እኔም የማውቀው በዚህ ነው። አሁን ምን ሊያደርጉ እዚህ ነገር ውስጥ እንደተገኙም አላውቅም፣ ለምን እንደመጡም አላውቅም። እኔ ምን እንዴት ተገናኙ? ስለ ቀለበቱ እንዴት ዳቁቻለሁ? እኔም ግራ ግብት ነው ያለኝ። ሲጀመር እቺ ሴትዮ መጀመሪያው ነው ስትመጣ እኔ እየነገርኩ ነበር፣ ምንም አላማረኝም። ያው አሁን ደግሞ ሌላ ጉድ ነው ይዛ የመጣችው። ይሄ ነገር አንተም ትንሽ ራስን ማስታመም አለብን። ስለዚህ ጉዳይ ዛሬ አናወራ። አስብበት፣ ረጋ ብለህ እንግዲህ ያው እንግዲህ እናንተ ናችሁ የምታማክሩንና ኮሜንት ላይ ሐሳብ እንዴት እንደተገናኙ ምናምን ምንም ማድረግ እንዳለብን ሐሳባችሁን ስጡን። አሁን ግን እኔ በጣም ልቤ እንትን እያለኝ ነው። በቃ ይብቃ፣ አቋርጣ። ሰላም ሁኑልን።